አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ ቻናሌ ቤተሰቦች እንዴት ናችሁ? እኔ ሰላም ነኝ አልሐምዱሊላህ። በያላችሁበት ያላህ ሰላም ዝነታ ይለያችሁ፣ እንዲሁም አላህ ሀገራችንን ሰላም ያደርግልን እያልኩኝ ዛሬ ኮረብቲት ወይም ማን ነው የሚባለው ገደራ ወደ ገደራ ማለት ነው የሚሄድ አልባሳትና የረመዳን አስቤዛ ነው ማሳያችሁ ማለት ነው። 67535 ብር ነው የፈጀው። 400 ብሩ የማዳበሪያና የትራንስፖርት ነው። ለምሳሌ እነዚህ 40 ብር 120 ብር። ከዛ እነዚህን ሁለቱን ደግሞ 60 ብር ነው። እነዚህን ሁለቱን እንትኖቹን የገዛሁት ማለት ነው። ከዛ የወዛደር እና የባጃጅ ምናምን ሆኖ አጠቃላይ 400 ብር ነው ማለት ነው። እንግዲህ ሀባይብ እዚህ ጋር እንደምታዩት 3 ማዳበሪያ አለ። 3 ማዳበሪያው ምን አለው መሰላችሁ? 80 ኪሎ 80 ኪሎ ማሽላ 58 ሲባዛ በ80 ኪሎ ከዛ አብሽ ደግሞ 1 ኪሎ 400 ብር አጠቃላይ 5040 ብር ነው የፈጀው ማለት ነው። 4640 ብር ማሽላው ነው። 400 ብሩ አብሽ ቆንጆ አብሽ መርጬ ነው የገዛሁት። አጠቃላይ 5040 ብር ነው ማለት ነው። ከዛ ጤፍ 103 ብር ነው። መለስተኛ ጤፍ 103 ብር ሲባዛ በ70 7210 ብር ይሆናል። ተቀላቅሎ ነው የተፈጨው። ማስፈጫ 600 ብር ከፍያለሁ ማለት ነው። ይሄ ተቀላቅሎ ነው የተፈጨላት። እዚህ ጋር 50 ኪሎ እንደተሰፋ ነው ማለት ነው። ሌላው 550 ብር እዚህ ጋር 5 ኪሎ ዱቄት አላት። ሀዲያ ዱቄት ማለት ነው 5 ኪሎ። ከዛ እዚህ ጋር ደግሞ ድሪም ብስኩት ለልጆች የሚሆን ለልጇ 750 ብር። እንዲሁም ደግሞ እዚህ ጋር 3 ሊትር ዘይት ወፍራሙ ማለት ነው። ይሄ 4 ፍሬ ነው የገዛሁት። አንዱ 1300 ብር ነው ማለት ነው። እንደምታዩት ይሄ 4 ፍሬ ነው። 4 ሲባዛ በ1300 ብር ስንት ይመጣል መሰላችሁ? አያችሁት? ዘይት 4 ሲባዛ በ1300 ብር 5200 ብር። እንደገና ደግሞ 255 ሊትር አዛኛለች 3900 ብር። አንዱ 1950 ማለት ነው 5 ሊትሩ። ከዛ እዚህ ጋር ኬክ ጁስ 1 ደርዘን ግማሽ ሊትር ነው። ይሄ በሊትር ሲለካ 500 ብር። እዚህ ጋር ደግሞ ቴምር አላት 2800 ብር አልኖር ቴምር ማለት ነው። ሩዝ 5 ኪሎ 600 ብር ኪሎ በ120 ብር ማለት ነው። 3 ኪሎ ስኳር አላት። ስኳር 185 ብር ነው ኪሎ ማለት ነው። 555 ብር። ምስር ክክ 1 ኪሎ 270 ብር። አተር ክክ 1 ኪሎ 250 ብር። 5 ኪሎ ሽንኩርት አላት። እዚህ ጋር ሽንኩርት 50 ብር ነው። ያው የገበያ ቀን ቢሆን የተሻለ ነው። ይሄ ቦርቼሌ ገበያ የአራዳ ገበያ ማለት ነው። እና እንደ ልብ አያስመርጥም አራዳ ገበያ ስለሆነ ማለት ነው። ግን ቆንጆ ሽንኩርት ነው። ያው 50 ብር ኪሎ 5 ኪሎ 250 ብር 180 ብር 1 ኪሎ ነጭ ሽንኩርት ነው። ነጭ ሽንኩርት እንደምታዩት ድርቅ ያለ ነው፣ ግን ደቀቅ ያሉ ናቸው። በጣም ቆንጆ ነው። ደረቁ ነው ማለት ነው። ይሄ ፍርክት የሚለው አይነት አያችሁት? ድርቅ ያለ ነው። እርጥቡ አይደለም። አሁን ላይ እርጥቡም አለ። እጣን 1 ኪሎ 900 ብር። በሱ የተዘጋጀው ነው የገዛሁላት። ኪሎ 190 ብር ነው። 1900 ብር 10 ኪሎ ማለት ነው። አባዬ በዚህ ጋር ደግሞ ሻይ ቅጠል 2 ፍሬ ያላት 100 ብር። ቡና የብቻ የታሸገ ነው ፈልገው ብላኛለች። 4 ኪሎ ቡና 6000 ብር ነው። ኪሎ 1500 ብር። ጁስ አንድ የብርቱካንና አንድ የማንጎ 1200 ብር 600 ብር ነው አንዱ ማለት ነው። እዚህ ጋር ደግሞ ጨው አለ። የገበታ ጨው 30 ብር 60 ብር። አስቤዛዎቹ እነዚህን ይመስላሉ። ከዛ ወደ አልባሳት ልውሰዳችሁ ማለት ነው። አልባሳት ስመጣ እዚህ ጋር ጀለብያ አለ። ጀለብያ ፓክድ ነው። ይሄ 58 ቁጥር በጣም የሚያምር ቶብ ነው ማለት ነው። የተፈታውን አሳይቻታለሁኝ ዲዛይኑን እና ይሄንን 3500 ብር ለባለቤቷ ማለት ነው። ከዛ ለልጇ ደግሞ በጣም የምታምር ቆንጆ ጀለብያ ለ9 አመት ልጅ በጣም ነው የምታምረው። ልብስነቷ ራሱ በጣም ቆንጆ ናት። 2000 ብር በጣም ነው የወደድኳት እኔ ራሱ ማሻአላ ተባረከ ረህማን። ይሄ 2000 ብር። ከዛ ለልጇ አሁንም ሱሪና ቲሸርት ጃኬት ነው የገዛሁት
ሱሪው ኪስ የበዛበት ከሆነ ይወዳል ልጅ ስላለችኝ እዚህ ጋርም ኪስ አለው እዚህም ኪስ አለው ከዛ ላይት አለው። ይሄ 1500 ብር ነው። ሱሪው ለየት ያለ ነው ከጂንስ የተለየ ነው ማለት ነው። ቲሸርት ደግሞ 300 ብር የምታምር ቲሸርት። ከዛ ጂንስ ማን ነው ጃኬት ደግሞ በ1400 ብር ነው የገዛሁላት ማለት ነው። በጣም የሚያምር ቆንጆ ማሻአላ ፈሪ ሆነ ውስጡ ማለት ነው። እና ይሄንን ይመስላል ጃኬቱ 1400 ብር ነው የገዛሁት ማለት ነው። ለልጇ ደግሞ ፖርሳ ለ9 አመት ልጅ ተማሪ ፖርሳ 1200 ብር ቆንጆ ኳሊቲ የሆነ ፖርሳ ማለት ነው። ይሄንን ገዝቼለታለሁ። ያምራል ማሻአላ። ጫማ 2200 ብር 32 ቁጥር ጫማ በጣም የምታምር ፋሽን የሆነች ጫማ ናት። ይሄ ለልጇ እንደዚህ ከጀለብያው ተጨማሪ ጂንስ ሱሪ ይሄንን ይመስላል ማለት ነው። 1500 ብር ነው ይሄን የገዛሁት። በስንት ክርክር ነው ታዲያ በ400 ብርም አለ ግን ይሄ ያምራል ማሻአላ። ከዛ ሸሚዝ ለዚሁ ሸሚዝ ይሄ 800 ብር ጂንስ ሱሪው 500 ይሄኛው 800 ማለት ነው። አሁንም እዚህ ጋር ጫማ ኳሊቲ አለ 42 ቁጥር ነው በጣም የሚያምር ቆንጆ ጫማ ነው። ይሄንን 3600 ብር ነው የገዛሁት። እዚህ ጋር ጥምጣሞች አሉ። ጥምጣም ያው እንደምታውቁት 500 ብር ገብቷል። እነዚህን ከለሮች የሚያማምሩ ከለሮች ነው የመረጥኩላት ማለት ነው። 4 ጥምጣም በ2000 ብር ገዝቼላታለሁ ማለት ነው። የቱት ማሻአላ በጣም ነው የሚያማምሩት። እነዚህን ይመስላሉ ማለት ነው ሲዘረጉ። 4 ጥምጣም አባቷ ነው። ለአባቷ ጃኬት 2000 ብር ፈር ነው ውስጡ ከውስጥም ኪስ አለው እና ይሄንን 2000 ብር የሚያምር ጃኬት። የጨርቅ ሱሪ 400 ብር ሸሚዝ 600 ብር ይሄ ለአባቷ ነው ማለት ነው። እንደዛ አድርጌ ገዝቼላታለሁ በትዕዛዟ መሰረት። እንግዲህ ከወደዳችሁት ላይክ ሼር ማድረጋችሁን አትርሱ። ሌላ ደግሞ ምላችሁ ነገር አሁን እኔ ቀን ስዞር ነው የምውለው። ቀን ብትደውሉልኝ አይመቸኝም። ማታ ቁጭ ስል ነው የምመልስላችሁ። አሁን ከምሽቱ 6 ሰዓት እየሆነ ነው። ከተራዎች መልስ ከዛ አንዳንድ ነገሮች መስራት ያለብኝን ሰራርቼ ይሄን ቪዲዮ አሁን እየሰራሁ ነው ማለት ነው። ከዛም በኋላ ቁጭ ስል ቴክስታችሁን እመልሳለሁ። የምትፈልጉትን እቃ በዋትስአፕ ጻፉልኝ። ከዛ እኔ የጻፋችሁትን እያየሁኝ አካውንት ልክላችኋለሁ። ትልኩና እገዛላችኋለሁ ማለት ነው። ግን አሁን እከሌ ነሽ እንዴ ከዛ እሺ እቃ ትገዥልኛለሽ እንዴ እንደዚህ ነው እንዴ ከተባባልን ረጅም ጊዜ ይወስዳል ማለት ነው። የኔ ቁጥር ፕሮፋይል ስራ አለላችሁ። ሌላ ሰው አይጠቀምበትም። ራሴ ብቻ ነው የምጠቀመው። በመጀመሪያ ስማችሁን የሚሄድበትን ቦታ ለምሳሌ እኔ አገሬ ወረባቦ ነው አይደለ? ስሜ መዲና ነው። ምልከው ወረባቦ ነው። ምልክልኝ እቃውን የምፈልገው ይሄንን እቃ ነው ብላችሁ ጻፉልኝ። ከዛ እኔ ቶሎ መልሳለሁ። ለኔም ለእናንተም ጊዜ መቆጠብ ነው የሚሆነው። እኔ አሁን ወላሂ እናንተ እንደምታስቡት አንድ ሰው ሁለት ሰው አይደለም የሚደውልልኝ። አነሰ ከተባለ ከ50 እስከ 50 ሰው ይደውላል። ያን ሁሉ ሰው ለመመለስ አልችልም። ያኔ ይበዛብኛል ማለት ነው። ለምን ስልክ ብቻ ቢሆን ስራዬ አዎ እቃ ገዛለሁ፣ ቪዲዮ መስራት አለ፣ የግል ህይወት አለ፣ ብዙ ነገር ስላለ በአቅሜ ልክ ነውና ነው እኔ የምመልሰው። እንደዚሁ አድርጋችሁ ቴክስታችሁን ጻፉልኝ እመልሳለሁ ማለት ነው። ሰላም ሁኑ።